በሆርሙዝ ሰርጥ ላይ ያደረጉት ከበባ የሚፈልጉትን አይነት ውጤት ያስመዘገበላቸው የማይመስሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም አድርገውት እንደነበረ ከሌሎች ተባባሪ የአውሮፓና እንዲሁም አጋር ከሚሏቸው ሀገራት ጋር በጋራ በመሆን የሆርሙዝ ሰርጥን በድጋሚ ሊያስከፍት የሚችል ጥምረትን ለመመስረት ጥረት እያደረጉ መሆኑ ተሰምቷል። ከዚህ ባሻገር ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቼስ አስገራሚ አይደሉ፣ የሆርሙዝ ሰርጥን ስያሜ ቀይረው የሆርሙዝ ሰርጥ የሚለውን የትራምፕ ሰርጥ ወደሚል አይነት መጠሪያ በመስጠት ዛሬ ያጋሩት አንድ ምስል በጣም መነጋገሪያ ሆኗል። ስለሱም ጉዳይ እንመለከታለን። ከዚህ በተጨማሪ ደግሞ እንግዲህ የ62 ቀናትን ባስቆጠረው የአሜሪካና ኢራን ጦርነት አሜሪካ የጀመረችው ብሎኬድ 17ኛ ቀኑ ላይ ይገኛል። ይሄ ብሎኬድ ውጤት እያመጣ ነው ወይስ አይደለም የሚለው ጉዳይን በተመለከተ እነ ዶናልድ ትራምፕ በጣም ከፍተኛ ውጤት እያስመዘገቡ መሆኑን ያምናሉ። ነገር ግን አሁንም ቢሆን ወታደራዊ አማራጮችን ታሳቢ እያደረጉ እንደሆነና የፔንታጎን 3 የወታደራዊ አማራጮችን ለዶናልድ ትራምፕ እንዳቀረበም ተሰምቷል። እነዚህ ዛሬ የምንመለከታቸው አበይት የዕለቱ ጉዳዮች ናቸው። ሰላም ጤና ይስጥልን ክቡራትና ክቡራን የሬድሲ ፖስት ቤተሰቦች፣ ነጻነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁኝ። ወደ ነገርኳችሁ መረጃዎችና ሌሎችም ዋና ዋና ጉዳዮችን መመልከታችንን እንቀጥላለን። አሜሪካና የኢራን ጦርነት 62ኛ ቀኑ ላይ ይገኛል። የአሜሪካ ብሎኬድ ማድረግ ከጀመረች ደግሞ 17ኛ ቀን ላይ ይገኛል። የአሜሪካ የኢራንን መርከቦችና ወደቦችን ለማገድና እንቅስቃሴያቸውን ለመክታት ያከናወነችው እርምጃ ውጤት አመጣላት ወይስ አላመጣላትም በሚለው ላይ መቼስ በትላንትናው ዕለት ወደ እናንተ ያደረስኩት መረጃ ነበረ። ምን ያክል ውጤታማ ነው ወይስ ምን ያክል ውጤታማ አይደለም በሚለው ጉዳይ ላይ እሱን ቪዲዮ የትላንትናውን ቪዲዮ መለስ ብላችሁ ልታዩት ትችላላችሁ። በዛሬው ዕለት ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእርግጥም እያከናወነ ያለው ብሎኬድ በጣም ከፍተኛ የሆነ ውጤትን እያመጣላቸው ስለመሆኑ ገልጸዋል። ከኢራን ጋርም ደግሞ ድርድሮች መቀጠላቸውን የአሁኑ ድርድር ልዩነቱ ምንድነው? ከዚህ ቀደም በፊት ለፊት የመገናኘት ሂደት ነበረ። ነገር ግን አሁን በስልክ በሚደረጉ የመልእክት ልውውጦች ሀገራቱ የድርድር ሂደታቸውን መቀጠላቸው እየተገለጸ ይገኛል። ታዲያ ከዚህ ጋር ተያይዞ ድርድሮቹ በዚህ ሁኔታ ላይ ከመቀጠላቸው ጋር በተያያዘ ማለት ነው አሜሪካ አሁንም ሁሉንም አማራጮች በጠረጴዛዋ ላይ ማድረጓንና ምናልባትም ደግሞ ነገሩ አስቸጋሪ ሆኖ የሚመጣ ከሆነ ወታደራዊ አማራጭን ታሳቢ ልታደርግ እንደምትችል በመገለጽ ላይ ይገኛል። ከዚህ ጋር ተያይዞ አሜሪካ በፔንታጎን አማካኝነት 3 እቅዶችን ለዶናልድ ትራምፕ አቅርባለች ነው የተባለው። ምናልባትም አሁን የብሎኬዱ ጉዳይ ያው ውጤት የማያመጣበት ሁኔታ እንግዲህ እየበረታ ከመምጣቱ አንጻር ይመስለኛል እኔ ምናልባትም ወታደራዊ አማራጮችን ቅድሚያ ሰጥተው እየተመለከቱ ስለመሆኑ የሚያስረዳ ጉዳይም ይመስላል ይሄኛው ነጥብ ማለት ነው። ፔንታጎን ለዶናልድ ትራምፕ ያቀረበላቸው 3ቱ አማራጮች ምንድናቸው የሚለውን ከተመለከትን የመጀመሪያው ቀላል በጣም ፈጣንና አጭር የሆነ የአየር ላይ ጥቃትና ድብደባን በኢራን ውስጥ እናከናውን የሚል ጉዳይ ነው። በሁለተኛነት የቀረበው ደግሞ የሆርሙዝ ሰርጥን በከፊል መያዝ፣ ምናልባትም በኦማን ያው ሆርሙዝን 39 ኪሎ ሜትር እርዝመት አለው። በአንድ በኩል ኢራን በሌላኛው በኩል ደግሞ ኦማን በባለቤትነት እንደያዙት ይታወቃል። ታዲያ በዚህ በኦማን በኩል የሆርሙዝ ሰርጥን በከፊል አሜሪካ እንድትቆጣጠረው ማድረግ የሚቻልበትን ነባራዊ ሁኔታ መፍጠር የሚለውም በሁለተኛነት ፔንታጎን አሁን ለትራምፕ እንደ አማራጭ አድርጎ እያቀረባቸው ካሉ ጉዳዮች ውስጥ የሚጠቀሰው ነው። በሶስተኛ ደረጃ ፔንታጎን ያቀረበው አማራጭ የኢራንን የበለጸገ ዩራኒየም በቁጥጥር ስር ማድረግ የሚለውን አይነት አካሄድ ነው። ይህን ለማከናወን ወታደራዊ የአሜሪካ ማሪኖችን የአሜሪካ ወታደሮችን በኢራን ውስጥ ማስገባት ጭምር ግዴታ ሊያስብል ይችላል። ስለዚህ በሶስተኛ ደረጃ ፔንታጎን የአሜሪካ ወታደሮችን ወደ ኢራን ውስጥ እናስገባ የሚለውን ጉዳይ አሁን ለትራምፕ እያቀረቡለት ያለ አማራጭ ሆኖ ቀርቧል። እንግዲህ እነዚህን አማራጮች ከዚህ ቀደም በተለይ ወታደራዊ ተልእኮን በኢራን ውስጥ መፈጸም በሚለው ላይ በጣም ተደጋግመው ሲቀርቡ ነበረ። ፔንታጎን ወታደሮችን ወደ ኢራን ውስጥ አስገብተን ኢስፋሃን እየተባለ በሚጠራ የኢራን አካባቢ ላይ የሚገኘውን የበለጸገ ዩራኒየም በቁጥጥራችን ስር እናድርግ የሚለው ጉዳይን ደጋግመው አስበውበት ነገር ግን እግረኛ ወታደር ወደ ኢራን ውስጥ የማስገባቱ ጉዳይ ውጤት እንደማያመጣ ታሳቢ በማድረግ ተስፋ የቆረጡበት ነበር ሲባል ቆይቷል። አሁን ተመልሰው ወደ እንደዚህ አይነት አማራጭ ውስጥ መጥተዋል እየተባለ ይገኛል። ድርድሮቹ በስልክ ቀጥለዋል እየተባለ ባለበት በዚህ ሰዓት ላይ ወታደራዊ አማራጮችን በእንደዚህ አይነት መልኩ ቀርበዋል የሚለው ነገር ምናልባትም አሜሪካ በእርግጥ በኢራን ውስጥ አሁን እያከናወነች ያለው የብሎኬድ አካሄድ ውጤትን እንደማያመጣ ታሳቢ በማድረግ ወታደራዊ አማራጭ ቅድሚያ ሰጥታ አሁንም ታሳቢ እያደረገች ነው የሚለው ነጥብ ተደጋግሞ እንዲነሳ በማድረግ ላይ ያለ አሁናዊ ጉዳይ ነው። ታዲያ ለዚህ ነባራዊ ሁኔታ ኢራንም ዛሬ በሙጅተባ ካሚኒ አማካኝነት መግለጫ በማውጣት ምላሽ
ብለን ባንገልጽም እንኳን ነገር ግን መልስ የሆነ ነገር ተሰምቷል ከኢራን በኩል። ኢራን ዛሬ ያው በ1622 ፖርቹጋሎችን ከሆርሙዝ ሰርጥ አካባቢ ጠራርገው ያስወጡበትን ቀን እየዘከሩ የፐርዢያ ነጻነት ቀን፣ የፐርዢያ ገልፍ የነጻነት ቀን፣ የድል ቀን ተደርጎ ይከበራልና ይህንን ዕለት ታሳቢ በማድረግ የጠቅላላ መሪው ሙጅተባ ካሚኒ ባስተላለፉት መልእክት ላይ ሁለት አበይት ጉዳዮችን አንስተዋል። የመጀመሪያው ጉዳይ የሆርሙዝ ሰርጥን በተመለከተ የቀረበው ነው። እሳቸው እንግዲህ እንደተናገሩት ከሆነ ወይም በጽሁፍ መልእክታቸው ላይ እንደቀረበው ከሆነ የሆርሙዝ ሰርጥን ጨምሮ መላው የፐርዢያን ገልፍ ቀጠና ከዚህ ጦርነት በኋላ አንድ አዲስ የሆነ አስተዳደር ይዘረጋበታል። ማኔጅመንት ሲስተሙ ማለት ነው። ይሄ አዲሱ የአስተዳደራዊ ስርዓት ደግሞ ኢራንን ብቻ ሳይሆን መላው በቀጠናው የሚገኙ ሀገራትንም ጭምር የሚጠቅም እንደሆነ በመግለጽ ላይ ናቸው የሚገኙት። በእርግጥ ይሄ አዲሱ የሆርሙዝ ሰርጥን የማስተዳደር እቅድ ምንድን ነው? ከውስጥስ የያዛቸው ሀሳቦች ምን ይመስላሉ? በሚለው ላይ ከዚህ ቀደም ኢራን ያው ሆርሙዝ ሰርጥን ተቆጣጥራ መርከቦች በዛ በሚያልፉበት ጊዜ ገንዘብ እያስከፈለች ነበር የሚለውን ጉዳይ የሚያጠናክርና በዚህ ሂደትም ሌሎች ሀገራትን ታሳቢ ለማድረግ በተለይ ከሆርሙዝ ሰርጥ ጋር የምትዋሰነው ኦማንን በእንደዚህ አይነት መንገድ ታሳቢ ለማድረግ ጥረት እያደረገች ነው ብለዋል። ብቻ ይህ ጦርነት ከተጠናቀቀ በኋላ አሜሪካ በዚህ ቀጠና ላይ እንደማትኖር እናረጋግጣለን እያሉ ነው የሚገኙት እነ ሙጅተባ ካሚኒ። ሁለተኛው ጉዳይ ያነሱት የኒውክሌር መርሃ ግብርን በተመለከተ ነው። ኢራን ውስጥ ያው እንደሚታወቀው ከ400 ኪሎ ግራም በላይ የሚጠጋ 60 ከመቶ ድረስ የበለጸገ ዩራኒየም እንዳለ ይታወቃል። ይህ ዩራኒየምን የት እናድርገው፣ ማን ጋር ይቀመጥ የሚለው ጉዳይ ክርክር ሆኗል። ሩሲያ ከዚህ ቀደም ያው አባስ አርጋቺ በሩሲያ በነበራቸው ቆይታ ቭላዲሚር ፑቲን ካቀረቡት ሀሳብ ይህንን የበለጸገ ዩራኒየም ሩሲያ እንድትረከብ ጭምር ታሳቢ ተደርጎ ነበረ። ምንም እንኳ አሜሪካ በጉዳይ ላይ ባትስማማም እነ ትራምፕ አሁን ኒውክሌሩን በተለይ የበለጸገውን ዩራኒየም በቁጥጥራችን ስር እናስገባለን ብለው ከመሄዳቸው አኳያ አላማቸው ምን እንደሆነ ግልጽ ነው። ነገር ግን ኢራን በሙጅተባ አማካኝነት ዛሬ ያለችው ነገር ምንድን ነው? ከ90 ሚሊዮን በላይ የሚሆኑ ኢራናውያን የኒክሊየር ሀብታቸውን፣ ቴክኖሎጂዎቻቸውን፣ ሚሳኤሎቻቸውን፣ የበለጸገ ዩራኒየሙን ይጠብቃሉ። ይህን የማድረግ ኃላፊነት አለባቸው። ይህንንም ያደርጋሉ። እንደ የኢራን ብሔራዊ ሀብት ነው ዩራኒየሙም ሆነ ኒክሊየሩ የኢራን ብሔራዊ ሀብት ነው፣ ለማንም አንሰጥም በማለት አሜሪካ ከምትፈልገው ሀሳብ ፍጹም ተቃራኒ የሆነ መልእክትን አስተላልፈዋል ማለት ነው። የሀገራቱ መሪዎች በእንደዚህ አይነት ሀሳቦችን እየተለዋወጡ ከመሆናቸው ጋር በተያያዘ ታዲያ እየተሰሙ ያሉ ሌሎች መረጃዎችን ማየት ስንቀጥል መቼስ ዶናልድ ትራምፕ በየዕለቱ የዓለም ሰበር ዜና ወይም ደግሞ ሄድላይኖችን ተቆጣጥረው መቀጠላቸውን ዛሬም በግልጽ ተስተውሏል። ያው ከዚህ ቀደም ስም በመቀየር ረገድ በዛ በሜክሲኮ አካባቢ ላይ ሲያከናውኑ የነበረው ነገር ምን እንደነበረ አንዘነጋም። ዛሬ ደግሞ እንግዲህ በብዙ ሺህ ኪሎ ሜትሮች ርቀት ላይ የሚገኘው የሆርሙዝ ሰርጥን የትራምፕ ሰርጥ የሚል አዲስ ስያሜ ሰጥተው ዓለም ከዚህ በኋላ የሆርሙዝ ሰርጥ በማለት ሳይሆን መጥራት ያለበት የትራምፕ ሰርጥ ነው ብሎ መጥራት ያለበት እያሉ ይገኛሉ። ይህን የሚሉት ለምንድን ነው? አሁን ይህንን የሆርሙዝ ሰርጥ የምናስከፍተው ለአሜሪካ ጥቅም ሳይሆን ለመላው ዓለም ጥቅም በሚል ነው። ስለዚህ ይህንን ውለታ መላው ዓለም የሆርሙዝ ሰርጥ በማለት ሳይሆን የትራምፕ ሰርጥ በማለት ውለታውን ይክፈለን እያሉ ይገኛሉ። ይሄኛው ጉዳይ እንደው ትንሽ ፈገግ ስላሰኘ ነገርኳችሁ እንጂ በተግባር የምንመለከተው አይሆንም። አባስ አርጋችን በዚህ ጉዳይ ላይ በሰጡት ምላሽ ከፍተኛ ተቃውሞን አሰምተውበታል። ከዚህ ጋር ተያይዞ ታዲያ ሆርሙዝ ሰርጥን ማስከፈትና ለማስከፈት ነጥብ አሁን በጣም ዋና መከራከሪያ የዓለም አጀንዳ በሆነበት በዚህ ሰዓት ላይ ከዚህ ቀደም ብቻቸውን እንግዲህ ብሎኬድ አከናወኑ፣ የአየር ላይ ድብደባው ተከናወነ። የሆርሙዝ ሰርጥን ግን ኢራን ተቆጣጥራ እንደቀጠለች ነው። ታዲያ እነ ዶናልድ ትራምፕ አሁን አዲስ የበርካታ ሀገራትን የሚያጠቃልል ጥምረትን ለመፍጠር ጥረት እያደረጉ መሆኑን የሚገልጽ መረጃም ተሰምቷል። ዩኤስ ማሪን ፍሪደም ኮሊሽን የሚል ስያሜ የሰጡት ይሄ እንግዲህ የሀገራት ጥምረት የሆርሙዝ ሰርጥን በጋራ ለማስከፈት የሚደረግን ወታደራዊ ዘመቻን የሚያጠቃልል እንቅስቃሴ ለማድረግ ለመመስረት ጥረት የሚያደርጉበት አይነት እንግዲህ ሁኔታ ላይ ይገኛሉ እነ ዶናልድ ትራምፕ። ከዚህ ቀደም እንደምታስታውሱት በጣም በርካታ የኔቶ አባል ሀገራትን የኔቶ አባል ያልሆኑ ሀገራትንም ጨምሮ ትራምፕ የሆርሙዝ ሰርጥን በጋራ እናስከፍት የሚል ጥያቄ አቅርበውላቸው ነበረ። ታዲያ ከዚህ ቀደም የአሜሪካ አጋር የሚባሉት ሀገራት ግን የለም ይሄ ጦርነት የኛ ጦርነት አይደለም የእናንተ ጦርነት ነው በማለት ለዶናልድ ትራምፕ ልብ የሚሰብር አይነት ምላሽ ከሰጡ በኋላ ዶናልድ ትራምፕ እንዲያውም ከዚህ በኋላ ከኔቶ ጭምር እንወጣለን እስከማለት ደርሰው እንደነበረም ጭምር አይዘነጋም። ታዲያ ይህንን ካሉ በኋላ የየትኛውንም ሀገር እርዳታ አንፈልግም በማለት በተደጋጋሚ ሀሳብን ሲያነሱ እንዳልነበር ዛሬ ደግሞ እነ ዩናይትድ ኪንግደም እነ ጃፓን አውስትራሊያን ጨምሮ ከ8 በላይ የሚሆኑ ሀገራትን የሚያጠቃልል ጥምረትን በመፍጠር የሆርሙዝ ሰርጥን
ሰርጥን በጋራ እናስከፍት ወደሚል አቋም ውስጥ መጥተዋል። ይሄ ነጥብ አንድ በግልጽ የሚያሳየው ጉዳይ በእርግጥም እነ ዶናልድ ትራምፕ በአየር ኃይል ድብደባ እንዲሁም ደግሞ ባለፉት 17 ቀናት ባከናወኑት የሆርሙዝ ሰርጥን ኦማን ባህር ላይ ተቀምጠው ብሎኬድ በማከናወን ወይም የባህር ከበባና እገዳ በማከናወን እየወሰዱ ያለው እርምጃ የሚፈልጉትን አይነት ውጤት እንዳላመጣና ወደዛ ውጤት ውስጥ ለመግባት አንደኛ ወታደራዊ አማራጭን እናስቀድም በሚል ሀሳቦችን እያነሱ ነው። እነ ፔንታጎን አማራጭ እያቀረቡላቸው ነው። ከዛ በተጨማሪ ደግሞ አሁን እነ ዶናልድ ትራምፕ የጥምረትን እንፍጠር በማለት የዩኤስ ማሪን ኮሊዥን የሚል ስያሜ የሰጡትን አይነት ጥምረት በመፍጠር ሆርሙዝን በጋራ ለማስከፈት ጥረት የማድረግ አካሄድን ጀምረዋል። ከዚህ ቀደም ከነበረ ሁኔታ አኳያ እነዚህ ሀገራት አሁን ለትራምፕ ተስማምተው በጋራ በጥምረቱ ላይ እንደሚሳተፉ ባይጠበቅም አሜሪካ ግን ያለችበትን አሁናዊ ውጥረት በግልጽ የሚያመላክት መሆኑን